ባህል የአንድ ህዝብ መገለጫ፣ መታያ፣ መድመቂያ እንደሆነ ብዙዎች ይስማሙበታል። ባህል ደግሞ አመጋገብ፣ አለባበስ፣ አነጋገር፣ ውዝዋዜን ጨምሮ ሌሎች በርካታ መታያዎችን በውስጡ ይይዛል። በመላው ዓለም የሚገኙ ህዝቦች እጅግ አስደናቂና እንዲሁም አለ እንዴ የሚያስብሉ ልማዶችን ይዘው ይገኛሉ። አንድ ሰው በሞት በሚለያቸው ጊዜ የሐዘናቸው መጠን የሚገልጹበትን መንገድ፣ በተቃራኒ ደግሞ ለደስታቸው ማርመቂያነት የሚያደርጓቸው የተለያዩ ውዝዋዜዎች ፍጹም ከአንዱ አካባቢ አንደኛው የተለያየና የሚያስገርም ይሆናል። በዛሬው ፕሮግራማችን አንድ ባህላዊ ጭፈራ ልናስቃኛችሁ ወደናል። ከቀደምት የአሜሪካ ባህላዊ ውዝዋዜዎች መካከል ይካተታል። ሰዎች በአስገራሚነቱ የተለያየ መላምትም ይሰጡበታል። የጎስት ዳንስ በማለትም ይጠሩታል። ለመጀመሪያ ጊዜ የተተገበረው በኔቫዳ ሰሜናዊ ፓዩት በ1889 ነው። ልምምዱ በአብዛኛው ምዕራባዊ ዩናይትድ ስቴትስ ውስጥ በተለምዶ በፍጥነት የካሊፎርኒያ እና የኦክላሆማ አካባቢዎችም ደርሷል። የንቅናቄው መሪዎች ስለ ራዕዩ ዳንሱ ለማስተማር የተለያዩ ሀገራትንም ጎብኝተዋል። የጎስት ዳንስ ንቅናቄው በ19ኛው ክፍለ ዘመን መጨረሻ ላይ ከአንድ አካባቢ ተነስቶ ወደ ተለያዩ የህንድ ወይንም ኔቲቭ አሜሪካ ጎሳዎች በከፍተኛ ሁኔታ እንደተሰራጨም ይነገራል። ለምሳሌ ላኮታ ሲዩክስ ዋነኛው መዳረሻም ነው። ይህ ጎሳ ለዳንሱ መስፋፋት ትልቁን ድርሻም ይይዛል። በደቡብ ዳኮታ የሚኖሩ የላኮታ ሰዎች ዳንሱን በከፍተኛ ስሜት ተቀብለውትም ነበር። ዳንሳ በብዙ የህንድ መንፈሳዊ ልምምዶች መካከልም የተለመደ ነው። የጎስት ዳንስ ለብዙ የህንድ ህዝቦች የተለመደ በሆነው በክብ ዳንስ ላይ የተመሰረተ ሲሆን እንደ ማህበራዊ ዳንስም ይታያል። ታዲያ እነዚህ በእስያ ያሉት ህንዶች ሳይሆን በአሜሪካ ያሉት ቀደምት የአሜሪካ ተወላጆች እንደሆኑም ይነገርላቸዋል። የመጀመሪያው የጎስት ዳንስ በሀገር አሜሪካ በ1869 ወርዚዮቭ በሚባል ሰው እንደተጀመረም ይነገራል። ከዚያም ካሊፎርኒያ፣ ኦሪገን ጎሳዎች እንዲሁም ሌሎች አካባቢዎች ላይ እየተለመደ ይመጣል። ካሊፎርኒያ እና ኦሪገን ጎሳዎች እንዲሁም ሌሎች አካባቢዎች ላይ እየተለመደ የመጣም ሲሆን ብዙም ሳይቆይ ወርዚዮቭ ጅዊቱ አለፈ። የእሱም ሞት ተከትሎ የዳንሱ ስርዓት ወደ ሌሎች አምልኮ ስርዓቶች ቅርጹን እየቀየረ እንደመጣም ይነገራል። ሌሎች ደግሞ ይህ እንቅስቃሴ በ19ኛው መቶ ክፍለ ዘመን መገባደጃ ላይ በተለይ በላኮታ ሲዮስ መካከል ባሉ የቀደምት አሜሪካ ተወላጅ ጎሳዎች መካከል እንደተፈጠረ ይናገራሉ። እንቅስቃሴው የአሜሪካን ተወላጆችን የአኗኗር ዘይቤን ለመመለስና ቅድመ አያቶቻቸውን ለማምጣት በሚፈለግ የመንፈሳዊ መነቃቃት እንቅስቃሴ የተመሰረተ ነው ባይም ናቸው። የጎስት ዳንስ በዚህ በ19ኛው ክፍለ ዘመን መጋበዳጃ ላይ እንኳን ሃይማኖታዊ እንቅስቃሴ ውስጥ ካሉ የተለያዩ የአምልኮ ስርዓቶች መካከል በሚመሳሰል መልኩ የተተገበረ ሲሆን ይህም በምዕራቡ ዩናይትድ ስቴትስ በሚኖሩ የአሜሪካ ቀደምት ተወላጆች ባህላዊ እሴቶቻቸውን ለማደስ ያስጠበቁት ባህልም ነው። ይህ ዳንስ ተራ ጭፈራ አልነበረም። ይልቁንም እየጠፋባቸው የመጣውን ባህላዊ እሴቶቻቸውን ለማደስ ለማስጠበቅ የተጠቀሙበት ዋነኛው መንገድ እንጂ በነጮች ግፊት ማንነታቸውን መሬታቸውን እየተነጠቀ በነበረበት በዚህ አስቸጋሪ ወቅት ተወላጆች የጥንት ስርዓታቸውንና ክብራቸውን ለመመለስ በዚህ ዳንስ አማካኝነት ተባበሩ። ዳንሱ በክበብ መልክ የሚከናወን ሲሆን ዓላማውም የጠፋውን ሰላም ለመመለስ የቀድሞ አባቶችን መንፈስ ለመጥራትም ነበር። ይህ በታሪክ የአሜሪካ ተወላጆች ማንነታቸውን ከውድመት ለመታደግ ያደረጉት የመጨረሻው ትልቅ የባህል መከላከያ ተደርጎም ይወሰዳል። ጭፈራው ከውዝዋዜ አልፎ በአደጋ ሰዓት ከጠላት የሚሰነዝር ጥቃት የሚከላከል በስፍራው ባሉ ሰዎችም ይታመንበታል። ጎስት ዳንስ ቁጭ ብሎ ለሚታደመው ሰው ዳንሰኞቹ በሆነ አይነት አስማት እየተሽከረከሩ ወይንም ደግሞ እግሮቻቸው ላይ ተሽከርካሪ ተገጥሞላቸው በተዝናኖት የሚንቀሳቀሱ ሊመስል ይችላል። ከጥንት ጀምሮ እስካሁን እግሮቻቸውን በመጠቀም ብቻ እንዲሁም በእግር ጣቶቻቸው በመቆም የሚያሳዩት ትዕይንት መሆኑ እንቅስቃሴውን እንድናደንቅ ያስገድደናል። ከጊዜ ወደ ጊዜ አዳዲስ ውዝዋዜዎች ሲመጡና ሁኔታዎች ሲቀየሩ የጎስት ዳንስ በጥቂት ጎሳዎች መካከል በተቀዛቀዘ መልኩ እየተካሄደ ቢቀጥልም ከ20ኛው ክፍለ ዘመን ወዲህ ግን ጊዜው ያለፈበት እየሆነና እየተረሳ መጥቷል። በአጠቃላይ የጎስት ዳንስ ከጥንታዊ የታሪክ መዝገብ ወጥቶ ዛሬ ላይ በሩሲያ በአሜሪካና በህንድ መድረኮች ላይ የሚታይ እጅግ ረቂቅ ትርኢት ሆኗል።
በተለይ የቀሚሳቸው ስር በሚሰራ ሽቦ በመታገዝ ዳንሰኞቹ እንደ መንፈስ በምድር ላይ እየተንሸራተቱ የሚስሉበት አቀራረብ ጥበቡን እጅግ አስደናቂም ያደርገዋል። ይህ የጥንታዊ እሴትና የዘመናዊ የፈጠራ ጥበብ ውህደት ዳንሱ ዛሬም ድረስ በሰው ልጅ ልብ ውስጥ ያለውን ቦታ እንዲቆይም አስችሎታል። የአስደናቂ የዳንስ ጥበብና በሽቦ የታገዘ የተለየ አቀራረብ እርሶን ምን ያህል አስገረሙት? በቴክኖሎጂ የታገዘ መሰል ባህላዊ ትርኢቶች ለጥበብ እድገት ምንስ ፋይዳ አላቸው ብለው ያስባሉ? ሐሳቦትን በኮሜንት መስጫው ላይ አጋሩ። ለቻናላችን አዲስና እንግዳም ከሆናችሁ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም በትህትና እንጠይቃለን። ለዛሬ ማበቃን። በሳምንት ከዓለም ገጾች ፕሮግራማችን ሌላ አንድ አስገራሚ ጉዳይ ይዘን እንመጣለን።